የጋራ ሀገራዊ ትርክትን የመገንባት አቋማችን፣ ስኬቶቻችንና ትልሞቻችን በከፋፋይ ትርክቶች ሳቢያ እንደ ሀገር የከፈልነውንና አሁንም እየከፈልን ያለውን ዋጋ ስናስብ የታሪካችን ጠባሳዎች ምን ያህል ጥልቅ እንደሆኑ እንረዳለን። እነዚህ ለፖለቲካዊ ትርፍ ተብለው የተሰነዱ የተዛቡ ትረካዎች ለዘመናት የመጣንበትን የማህበራዊ ትስስር ክር በመበጣጠስ በወንድማማቾች መካከል የጥርጣሬና የጥላቻ መጋረጃን ጋርደዋል። የዚህ ውጤት ደግሞ በቃላት ሊገለጽ የማይችል የሰው ሕይወት መጥፋት፣ በሚሊዮኖች የሚቆጠሩ ዜጎች መፈናቀልና የሀገር ቅርስና ንብረት መውደም ሆኗል። ከቁሳዊ ውድመቱ በላይ ግን ትውልዱ በልቡ የያዘው የስነ ልቦና ስብራት እጅግ የከፋ ነበር። እኛና እነሱ በሚል መርዛማ ክፍፍል ውስጥ የታነጸ ትውልድ የጋራ ማንነቱን ከመፈለግ ይልቅ ልዩነቱን እንደ ጦር መሳሪያ እንዲጠቀም ተገፋፍቶ ነበር። ይህ አካሄድ የሀገሪቱን ብልጽግና ወደ ኋላ ከመጎተቱን በላይ እንደ ሕዝብ በአንድነት የመቆም አቋማችንን ፈትኖት ነበር። በነበር ያነሳናቸው የከፋፋይ ትርክት አደጋዎች እንዴት ተቀለበሱ ብለን ብንጠይቅ የምላሹ መገኛ የብልጽግና ፓርቲ ብሔራዊ ትርክትን የመገንባት ትጋት ሆኖ እናገኘዋለን። የኢትዮጵያ ፖለቲካ ለዘመናት የቆየባቸውን የልዩነትና የትርክት መቃረኖች ለመፍታት ብልጽግና ፓርቲ የመደመርን ፍልስፍና እንደ መሪ እሳቤ ወስዶ እየተንቀሳቀሰ ይገኛል። የመደመር ፍልስፍና በዋናነት ቀደምት የሀገሪቱን የታሪክ እሴቶች ከዘመናዊ የዲሞክራሲ ግንባታ ጋር በማዋሃድ የጋራ ሀገራዊ ትርክትን ለመገንባት ያለመ ነው። ይህ ፍልስፍና ኢትዮጵያ እንደ ጥንታዊት ሀገር ያላትን የታሪክ ቅርስ በማክበርና ካለፉት ስህተቶች በመማር ወደፊት መራመድ እንደሚቻል ያምናል። የፓርቲው አቋም የሚያጠነጥነው በሶስት ዋና ዋና ምሰሶች ላይ ሲሆን እነሱም ሀገራዊ አንድነት፣ የዜጎች ክብርና ሁለንተናዊ ብልጽግና ናቸው።